የኢትዮጵያ ግብርና ምርምር ኢንስቲትዩት የባዮቴክኖሎጂ ምርምር ማዕከል የተቋቋመበትን ዓላማ መሰረት በማድረግ የተለያዩ ቴክኖሎጂዎችን የማፍለቅና የማስተዋወቅ ስራዎች እየሰራ እንደሚገኝ አስታወቀ። ማዕከሉ ቆጮ የሚበላበትን ሂደት የሚያፋጥንና ጥራትን የሚጨምር የተንቢ የተሰኘ የእርሾ ቴክኖሎጂ ማሳያ ፕሮግራም በጉራጌ ዞን እንወር ወረዳ አካሂዷል። ዝርዝሩን ተረፈ ሀብቴ ከወልቂጤ ቅርንጫፍ ጣቢያችን አድርሶናል፣ እንደሚከተለው ይቀርባል። በኢትዮጵያ ግብርና ምርምር ኢንስቲትዩት የባዮቴክኖሎጂ ምርምር ማዕከል ዳይሬክተር ዶክተር ደጀኔ ግርማ በዚህ ወቅት እንዳሉት ይህ የተንቢ የተሰኘው የእርሾ ቴክኖሎጂ ለረጅም ዓመታት ምርምር ሲደረግበት ቆይቷል። ቴክኖሎጂው ቆጮን በፍጥነት እንዲብላላ ከማድረግም በተጨማሪ የቆጮን ጥራት የሚጨምር መሆኑን ተናግረዋል። የእርሾ እናቶች በጓሮ ይህን ለመስራት የሚወስዱትን ጊዜ ከማሳጠር ባሻገር የቆጮውን ከለር እንዲሁም ቴስት እንዲሁም ደግሞ መዓዛውን ወይም ሽታውንም ጥሩ በማድረግ አቅም ያለው ቴክኖሎጂ ነው። ማዕከሉ የተቋቋመበትን ዓላማ መሰረት በማድረግ የአርሶ አደሩን ጊዜ የሚቆጥቡ የተለያዩ ቴክኖሎጂዎችን የማፍለቅና የማስተዋወቅ ስራዎች እየሰራ እንደሚገኝም ዶክተር ደጀኔ ጠቁመዋል። በኢትዮጵያ ግብርና ምርምር ኢንስቲትዩት የብሔራዊ ባዮቴክኖሎጂ ምርምር ማዕከል የማይክሮቢያል ቴክኖሎጂ ተመራማሪ አቶ ተፈራ ታደሰ የእርሾ ቴክኖሎጂው ለምግብነት ከፍተኛ ተፈላጊ የሆነው ቆጮን የሚብላላበትን ጊዜ ለማሳጠርና መልካም መዓዛ እንዲኖረው ለማድረግ ታሳቢ ያደረገ የምርምር ውጤት መሆኑን ገልጸዋል። ሁለት ዋና ግባችን ሽታውንም በመቀነስ በውስጡ ደግሞ ጥሩ የምግብ ይዘት እንዲጨምሩ የሚያስችሉ ደቂቅ አካላት በመኖሩ የምግብ ይዘቱን ጨምሮ የማብላያ ጊዜውን በማሳጠር ሶስቱን ፓኬጅ አንድ ላይ የያዘ ቴክኖሎጂ ነው አሁን ወደ ህብረተሰቡ ይዘን መጣ ነው። በኢትዮጵያ ግብርና ምርምር ኢንስቲትዩት የወልቂጤ ግብርና ምርምር ማዕከል ከተቋቋመ አጭር ጊዜ ቢሆንም የአርሶ አደሩን ምርታማነት የሚጨምሩ የተለያዩ የምርምር ስራዎችን እያከናወነ ይገኛል። ይህ ቆጮን በፍጥነት የሚያብላላው ቴክኖሎጂም ተቀብሎ ለአርሶ አደሩ ተደራሽ የማድረግ ኃላፊነት እንደሚወጣም የማዕከሉ ዳይሬክተርና ተመራማሪ አቶ ቤተል ነክር አስታውቀዋል። በተለይ የእንሰት የእርሾትን በተግባር እንዳየነው እውነት ለመናገር የጎላ ለውጥ ያለው ነው ከአርሶ አደሩ ከሚጠቀመው። ስለዚህ ይህን የሆልታ ባዮቴክኖሎጂ እውቀት ተቀብለን እኛ ለአርሶ አደሮች ደግሞ በስፋት የማስፋቱን ስራ የምንሰራ ይሆናል። የጉራጌ ዞን ግብርና መምሪያ ምክትልና የእርሻ ዘርፍ ኃላፊ አቶ አክሊሉ ካሳ በበኩላቸው እንሰት ከዞኑ ማህበረሰብ ህይወት ጋር ጥብቅ ቁርኝት ያለው በመሆኑ ምርታማነቱን የሚጨምሩና የእናቶችን ጉልበት የሚቆጥቡ ምርምሮችን በቴክኖሎጂ ለማውጣት ከተለያዩ የምርምር ማዕከላት ጋር እየተሰራ ነው ብለዋል። ምግቡ ነው፣ ጌጡ ነው፣ ሁሉ ነገሩ ነው እንሰት ለጉራጌ ማህበረሰብ። ይሄ እንሰት ከምግብ ዝግጅቱ ጋር ተያይዞ ያሉ የእናቶችን ጉልበት የሚያሳጥሩ የተለያዩ ቴክኖሎጂዎች በምርምር ለማውጣት ከተለያዩ የምርምር ተቋማት ጋር ረዘም ያለ ጊዜ ስራ እየተሰራ ነው። ቆጮ የሚበላላበትን ሂደት የሚያፋጥነውና ጥራቱን የሚጨምረው የተንቢ የተሰኘው የእርሾ ቴክኖሎጂም ውጤቱ አመርቂ መሆኑን ጠቅሰዋል። ብዙ ጉልበት የሚጠይቅ እናቶችን የሚያደክም እርሾ ዝግጅት አለ፣ በባህላዊ መንገድ ማለት ነው፣ ጉድጓድ ውስጥ የሚያዘጋጁት ማለት ነው። ያ እርሾ ሊተካ የሚችል በቴክኖሎጂ በሳይንሱ የታገዘ እርሾ ነው ዛሬ እየሞከርን ያለ ነው። ከዛ ከእናቶች እርሾ እና ከዚህ ደግሞ ምን ልዩነት አለው፣ በምን ያክል ጊዜ ያፈጥንና ቆጮን እንዲበስሎ ለምግብነት እንዲደርስ ያደርጋል የሚለው ነገር እንግዲህ ተመራማሪዎቹ ሲሰሩት የቆየ ስራ ነው። ዛሬ በአካል በዚህ መንገድ እናቶችን ባሉበት በደንብ አይተነዋል። በጣም ያደገ ነገር ነው ያየነው። ወይዘሮ ጌኔ ነስሩና ወይዘሮ ዘይቱ ከማል በጉራጌ ዞን እንወር ወረዳ ወርቃት ቀበሌ ነዋሪ እናቶች ናቸው። ቴክኖሎጂው በጓሯቸው የተሞከረ ሲሆን በዚህም በተለምዶ ከሚያብላሉበት መንገድ ተጨባጭ ለውጥ እንዳለው በማረጋገጣቸው የአቅርቦት ችግር ካልገጠማቸው በስተቀር ምርጫቸው እንደሚያደርጉት ተናግረዋል። ከመጀመሪያ ጀምሬ እስከ መጨረሻ እየተከታተልኩት ነበር። ይዘት ላይ እጅ ላይ ያለው ለውጥ፣ ውበት ላይ ያለው ለውጥ በጣም አሪፍ ነው። እኛ ያው በኮባ ውስጥ ነበረ ሸፍነው የነበረው እየጠቆረ ነበር፣ ትል ነበረው። ዛሬ አንድ ትላን ላይን ጠቆር ያለ ነገር አላየንም። በጣም ነው የሚያምረው። በዚህማ እንቀጥልበታለን እኛ ማለት ነው።